ውድ የኔ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እውነት ለመናገር በጣም ተናድጃለሁ። በጣም ስሜታዊ ሆኛለሁ። የሜሪን አለባበስ ብቻ እዩት ማለት ነው። በዛ ላይ እኔ ቪዲዮ ትምህርት የለውም አልልም፣ ትምህርት አለው። አሪፍ ቪዲዮ ነው። ነገር ግን ምን አይነት አለባበስ ነው የምትለብሰው ሜሪ? እኔ እንጃ። እናንተ ድሮ ጊዜ ማለት ነው እኔ ብቻ ነኝ ወይስ እናንተ ናችሁ? ከምሬ ነው የምላችሁ እኮ ጎረቤት ራሱ የሆነ ነገር ከተባልኩ የሆነ ነገር ካሉ ወይም በፊታቸው የሆነ ነገር አምልጦኝ እንኳን የሆነ ነገር ካልኩ ስንት ጊዜ እስካሁን ድረስ ማረሳው በልጅነቴ ማለት ነው አንገቴ ደፍቼ ነበረ የሚሄደው ማለት ነው። ያ ሰው የሆነ ነገር የተናገርኩት ሰው ካየኝ መንገድ ላይ ራሱ አንገቴ እየደፋው ነበረ የሚሄደው ማለት ነው። እናቴ ስንት ቀን ማለት ነው ልጄ ምንም ችግር የለውም እኮ ገና ነሽ ልጅ ነሽ የምትለኝ ቀን ነበረ ማለት ነው። እና በጣም የሚያስጠላና የሚደብር ዘመን የኛ መጨረሻችን ምን እንደሆን እኔ እንጃ አላውቅም። እኛ እንግዲህ አላህ ቢቀጣን በመጥፎ መጥፎ ነገር ቢያደርገን ከሀገር ሀገር ቢያሽከረክረን እኛ ለምን ብለን ነው እኛን ፈጣሪና ምናማርረው አላህን ምናማርረው ማለት ነው። ምክንያቱም በዚህ ወንጀላችን እየተቀጣን በዚህ በአደባባይ ዚናን ዝሙትን እየሰራን ከምሬ ነው የምላችሁ እኮ አሁን ሜሪ ማለት ዚና እየሰራች እኮ ነው፣ ዝሙትን እየሰራች እኮ ነው። አሁን እንደዚህ ለብሳ ስትሄድ ስንት ወንድ ያያታል፣ የስንት ወንድ ልብ ትሰርቃለች ማለት ነው። የፈለገ ቪዲዮ ነው ልትሉ ትችላላችሁ። ቪዲዮ አይደለም ፕሮግራም ስላላት ነው የሆነበት ልትል ነው። እና እኔ እውነቴ ነው የምላችሁ አንዳንዴ ምን አለ መሰላችሁ አብዛኛው ጊዜ እኔ አንዳንድ ዩቱበር ሳይ በሩታም በኩል ይሁን በአብረሽም በተለያየ ነገር በጣም እቋየማለሁ። ለምን እንደዚህ ትናገራላችሁ? ለምን እንደዚህ ትላላችሁ? ለቪዩ ለሰብስክራይብ በላችሁ ነው ብዬ ብዙ ጊዜ ይናገራለሁ ማለት ነው። ይሄ የምናገርበት ምክንያት ምን እንደሆነ ታውቃላችሁ? እኛ ተመልካችን ማለት በጣም ጥፋተኛ ነን። እነሱ ብቻ ሳይሆኑ ማለት ነው። እኛ በእንደዚህ አይነት አለባበስ በባል በመቀማት ሚስትን በመቀማት በተለያየ ነገር ያንን ነገር እኛ ሀገራችን ትውልድን የሚያበላሽ ነገር ስናገኝ ይሄንን ነገር መጥፎ ነው ተው ይቅርባችሁ አንልም። በተለይ አሁን አንድ ለምሳሌ ልውሰዳችሁና አብርሽና ሄርሜላ በመጡበት ታይም ሩታ እንደዛ እርጉዝ ነበረች። እርጉዝ ባለች ጊዜ ምን ነበረ የሚሉ አብርሽ ጀግና፣ አብርሽ ጠንካራ፣ አብርሽ ብርቱ፣ አብርሽ የታደሰ ቀብራራ፣ ይሂድበት፣ ቀጥልበት፣ የፍቅር አስተማሪ ናት፣ እሷ ንጹህ ናት፣ ንግስት ናት እያሉ ነበረ የሚያስተምሩት። መጨረሻው ደግሞ ምን ሆነ? አሁን እውነት አብርሽና ሩታ እንደው ተለያዩ ቢባል በምን ምክንያት ነው የተለያዩት? ምክንያት አላችሁ እናንተ? ምክንያት ምንም አይነት ምክንያት የለንም። ምክንያቱም እኛ በዛን ሰዓት አንድ እርምጃ ብንወስድ እንደዚህ የሚያስጠላና እንደዚህ የወረደ ስራ ሲሰሩ ተው እንኳን ብንላቸው የትም አይንቀሳቀሱም ነበር። እና ዛሬ አንድ ኮሜንት እውነት ለመናገር ቆይ እኔማ በሱ ኮሜንት ነገ ቪዲዮ ሳልሰራበት አላልፍም። በደስታ የመጣ ማለት ነው። አንድ እህቴ ምን አለች? ውሽሚትም ስትመጣ እንደዚህ ነበረች በመጀመሪያ አንገት እየደፋች ነበረ። ነገር ግን አሁን ካደገች በኋላ አታዩ ወይ እንዴት እንደምትሆን እንዴት እንደሚቆላት እንዴት እንደሚያረጋት ብላለች። እና ደስታም ደግሞ ነገ ሲፈምስ ሲያድግ እሱም መልቀየሩ አይቀርም ብላለች። እውነት እኮ ነው፣ እውነት ነው። አሁን ሄርሜላ የምታረገውና የምትሰራው ነገር ሰማይና ምድር በመጣችበት ታይም ጀምሮ ማለት ነው። እና ይሄንን ነገር ለምን ሄርሜላንም አብርሽንም አስገብተሻል ታወሪያለሽ ትሉኛላችሁ። ለምሳሌ አድርጌ ነው ማለት ነው። እነሱ በመጀመሪያ ብንመልሳቸው ለዚህ ደረጃ አይደርሱም ነበር። ሜሪንም ደግሞ ተመልከቱ በዚህ ናክል የወለደ እኔ አንዳንዴ ገርመኛል። ድሃናቸው እንዳልን በሚሊዮን ቤት ነው የሚቀበሉት። በሀገራችን ልብስ የለም እንዳልን ምን መሰለ ልብስ አለ። እውነቴ ነው የምላችሁ የሚያማምር እንዴ እኔ እያየው ነው። ክርስቲያኖች ራሱ ቤተ ክርስቲያን ሲሄዱ ከግር ጥፍራቸው ለብሰው ነው የሚሄዱት ቤተ ክርስቲያን። ጎረቤት ላይ ራሱ የሆነ ነገር ሲባል ከግር ጥፍራቸው ነው። እኔ እነዚህ ቲክታከንና ዩቱበሮች ምን አይነት ሴጣን ምን አይነት ጅን እንደያዛቸው አላውቅም። ሁሉም ጊዜ በቃ የሆነ ትውልድን የሚያበላሽ በአይን የማይገባ ነገር። ኧረ ብስሚላ እኔ እንጃ። አሁን መጨረሻ የኛ መጨረሻችን ምን እንደሆነ አላውቅም። አላ ብቻ መጨረሻችንን ያሳምረልን። እውነት የሀይራ ዘመን ደርሶብናል። አሁንማ ማለት ነው እርቃናዋ እኮ ናት። እውነት በአንቷ እኮ ሊታይ እኮ የቀረቡ ነገር እኮ የለም። በቃ ጡታቸው እንዳለ ይታያል። በአሁን ጊዜ ብብታቸው እንዳለ ይታያል። ሆዳቸው እንዳለ ይታያል። ለምን እንደሆነ አላውቅም። በቃ እኛ እንኖራለን አይደል የምንለው? እኛ እኮ እንኖራለን እንላለን፣ ግን ሞታችን ነገ እንደሆነች አናውቅም። አሁን በዚህ ቪዲዮ ስንት ሰው ይሟላልባታል። አሁን በዚች
ወታ ስትገባ እንደዚህ ስትሆን ማለት ነው። በዛ ላይ ደግሞ የዳኒ እናት አጠገቧ ቆማ ማለት ነው። እንግዲህ ማስታወቂያም ይሁን ጥሩም ስራ ይሁን እኔ እንጃ። እናንተስ ምን ተሰማችሁ? እኔ እውነት ለመናገር በጣም ነው ሳያት ራሱ እንዴ ሜሪ ናት እንዲ ያልኩኝ በዳኒ ቤት ገብቼ ማለት ነው። ሜሪማ አይደለችም ብዬ ስገባ ራሷ ናት። ብቻ ለመጨረሻችንን ያሳምርልን ለሁላችንም።